ብዙዎች በዚህ ዘመን ላይ በህይወት ከሚፈተኑት በላይ በፍቅር ህይወታቸው ብዙዎች ተፈትነው አንዳንዶችም ወድቀው ተስፋ ቆርጠው ቤታቸውን ዘግተው እያለቀሱ በየመጠጥ ቤቱ ያሉ ሰዎች አሉ። ይህ የሆነው ለምንድን ነው? እንዴት ነው የተሰበረ ልብን ወይንም የተጎዳ ልብን ጠግነን ወደሚቀጥለው የህይወት ምዕራፍ መሸጋገር ያለብን? ብዙ ጊዜ ሰዎች የሆነውን ነገር መቀበል ሲያቅታቸው ራሳቸውን ይጎዳሉ። ለምሳሌ በጣም የምትወዱት በጣም የምታፈቅሩት ሰው የሆነ ጊዜ ላይ ጥሏችሁ ቢሄድ በቃ ጥሎኝ ሄዷል ምንም ማድረግ አልችልም ብላችሁ አምናችሁ ከተቀበላችሁ የሆነውን ነገር መቀበል ከቻላችሁ በቀላሉ ማለፍ ትችላላችሁ። ነገር ግን ለምን እንዴት ይሄን ሁሉ አመታት ጊዜ በልቶብኝ ብላችሁ በራሳችሁ ላይ የምታምፁ ከሆነ ራሳችሁ በራሳችሁ ላይ ስቃያችሁን እየፈጠራችሁ መፈጠራችሁን ልጠሉ ትችላላችሁ። ብዙዎች ራሳቸውን ያጠፉት እስከ ማበድ የደረሱት ራሳቸው ላይ አምፀው በቃ በህይወታችሁ ምንም ይፈጠር ምንም በቃ ተቀበሉት። አፍቅር አጣርል በቃ ነገ ታፈቅራለህ ታፈቅሪያለሽ። ተከዳሽ አይደል በቃ አለቅ። ነገ የሚቀጥለው ህይወት ምዕራፍ አለ። ወደዛ ለመሄድ መሻገር እንጂ ለምንና እንዴት በሚል የማይሆን ጥያቄ እየፈጠራችሁ ራሳችሁን አትሰቃዩ። የምትጎዱት ራሳችሁን ነው እንጂ ፍቅር አይደለም የሚጎዳችሁ። ራሳችሁ በራሳችሁ ነው የምትጎዱት። ከመላው ኢትዮጵያዊ አንድ ብር እፈልጋለሁ። ህልሜን እውን ማድረግ እፈልጋለሁ። ፍቅርን መስበክ ማስተማር፣ በቲያትር በፊልም የፊልምና የቲያትር ባለሙያ ነኝ። ብዙ ስራዎች አሉኝ። ስለዚህ እነሱን የበለጠ ወደ ህዝብ ዘንድ ማድረስ እፈልጋለሁ። መላው ኢትዮጵያውያኖች እግዚአብሔር በእናንተ በኩል ሊረዳኝ ይፈልጋል እና ለእግዚአብሔር ታዘዙ። በዚህ በማስቀምጥላችሁ አካውንት አንድ ብር ወደ እኔ አካውንት አስገቡልኝ። 1 ብር ናት ብላችሁ አትናቋት። ለእኔ ብዙ ነች። እግዚአብሔር ሊረዳኝ ፈልጓል። ፍቅርን እንዳስተምር ፍቅርን እንድሰብክ እግዚአብሔር ፈልጓልና ለእግዚአብሔር ታዘዙ። ስለምታደርጉልኝ ትብብር አመሰግናለሁ። እወዳችኋለሁ። ለእናንተ ትንሽ ነች፣ ለእኔ ግን ብዙ ነች። አመሰግናለሁ። ሁላችሁም ሼር አድርጉልኝ ይህን ቪዲዮ።